አርዕስተ ዜና የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ለሚያካሂደው የምክክር ሂደት ስለ አካባቢው አውድ ከምሁራን ጋር ፍኖተ ካርታ ለማዘጋጀት መወያየቱን ገለጸም። ለእስር የተዳረጉ የፖለቲካ ፓርቲ አባላትና አመራሮች እንዲፈቱ እያደረኩ ነው ሲል የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀም። ከውጭ የእስራኤል ጦር ባለፈው ወር በጋዛ 14 የፍልስጤም የሕክምና ባለሙያዎችንና የተባበሩት መንግስታት ድርጅት ሰራተኛን ለመግደላቸው ምክንያት ነው ሲል ምክትል አዛዡን ከስራ ማሰናበቱን ገለጸ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ለሚያካሄደው የምክክር ሂደት ስለ አካባቢው አውድ ከምሁራን ጋር ፍኖተ ካርታ ለማዘጋጀት መወያየቱን ገለጸ። ከሌሎች ክልሎች ከተገኘው ልምድ በመነሳት ሂደቱን የተሻለ ለማድረግ እየተሰራ እንደሆነ የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ ገልጸዋል። ይሁን እንጂ በክልሉ አጀንዳ የማሰባሰብ ሂደት የሚጀምርበት ቀን እንዳልተወሰነ ተመልክቷል። መሳይ ገዛኸኝ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን በተሰጠው ተጨማሪ ጊዜ በሀገሪቱ በጸጥታ ችግር ምክንያት የአጀንዳ ማሰባሰብ ሂደት ያላካሄደባቸውን ክልሎች ተደራሽ ለማድረግ እየሰራ ይገኛል። በዚህም ሚያዝያ 4 ቀን 2017 ዓ.ም የአማራ ክልልን አጀንዳ ማሰባሰብ ሂደት አጠናቆ መመለሱ ይታወቃል። በቀጣይ ኮሚሽኑ አጀንዳ ያሰባስባል ተብሎ ለሚጠበቀው ትግራይ ክልል ቀድሞ ከነበሩ የምክክር ሂደት በተገኘ ተሞክሮ ምን አይነት ዝግጅት እያደረገ እንደሚገኝ የኮሚሽኑን ኮሚሽነር ዶክተር ዮናስ አዳዬን ጠይቀናል። ኮሚሽነሩ በምላሻቸው ቀድመው ውይይት በማድረግ ሂደቱን የተሻለ ለማድረግ እየተሰራ እንደሆነ ገልጸዋል። ከትግራይ ሲቪል ማህበራት ጋር ቀደም ብለን ደግሞ ከዩኒቨርሲቲ ምሁራን ጋር በሙሉ ከአራቱም ትግራይ ዩኒቨርሲቲ ፓብሊክ ዩኒቨርሲቲዎች አሉ ከነሱ ጋር እንደዚሁም ተገናኝተን ስለ አካባቢው አውድ ፍኖተ ካርታ ለመስራት ከነሱ ጋር በጥልቀት ተወያይተናል። እነዚህ ለኛ ጥርጊያ መንገዶች ናቸው። ሌላ ጋር ያልነበሩ ግን ከሂደት የተማርናቸው ናቸው። ስለዚህ እነዚህ ሊያሳልጡልን ስለሚችሉ በእነዚህ የተጠቀምን ያለ ነው እና አሁን ለትግራይም ስንሄድ እንደ ሌሎቹ በጣም ልፋቱ እንዳይበዛ እንድቀንስ ካገኘነው ትምህርት ማህበረሰብ ውክልናውንም ባለድርሻ አካላትንም ጭምር እንደዚሁ እየተመካከርን 11ችንም እየተገናኘን እየተስማማን ሁልጊዜ ለመማር ዝግጁ ሆነን ባጭሩ ከነዛ እየተማርን ብዙ የምናሻሽላቸው ነገሮች አሉን። በትግራይ ክልል የአጀንዳ ማሰባሰብ ሂደት ለማከናወን ምን ያክል ጊዜ ይፈጃል? መቼስ ይከናወናል ስንል ኮሚሽነር ዮናስን ጠይቀናል። አንድ ነገር ግን እርግጠኛ ነኝ፣ ስነ ልቦናችን ዝግጁ ልዩ በጣም ዝግጅት አድርገናል። 2-3 ጊዜ ትግራይ ሄደናል። ቀደም ሲል ከነበሩ አመራሮች ተነጋግረን እሳቸውን ቢሮአችን ድረስ ጠርተናቸዋል። እንደገና ከምሁራንም ጋር ግንኙነት ስብሰባ አድርገናል እና በአጠቃላይ ምቹ ሁኔታዎች ቀስ በቀስ የተፈጠሩ እየሄዱ እንዳሉ እናውቃለን። ነገር ግን በዚህ ቀን እንሄዳለን፣ በዚህ ቀን እንጨርሳለን እሱን አሁን መናገር አንችልም። ምክንያቱም ተመካክረን መጨረሻ ላይ ለሁላችሁም ይፋ እናደርጋለን። በትግራይ ክልል ሊካሄድ የታቀደው የአጀንዳ ማሰባሰብ ሂደት እንደ ሌሎቹ ክልሎች የተሳካ ሊሆን እንደሚችል ቅድመ ዝግጅቱ እንደሚያመላክት ተጠቁሟል። ለእስር የተዳረጉ የፖለቲካ ፓርቲ አባላትና አመራሮች እንዲፈቱ እያደረኩ ነው ሲል የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀም። በምክር ቤቱ 60 የሚደርሱ የፖለቲካ ፓርቲዎች እንደሚገኙና እነዚህ የፖለቲካ ፓርቲዎች የሚያጋጥሟቸው ችግሮች እንዲፈቱ ለማድረግ በተዋረድ እየሰራ እንደሚገኝ ምክር ቤቱ አስታውቋል። መሰረት ባዩ ያዘጋጀችውን ሸሪፍ ኢማም ያቀርበዋል። የተለያዩ የፖለቲካ ፓርቲ አመራሮችና አባላት ከህግ አግባብ ውጪ ለእስር እንዲሁም ለተለያዩ ችግሮች እየተዳረጉ መሆኑን ፓርቲዎቹ በተለያዩ ጊዜያት የሚያወጧቸው መግለጫዎች ያሳያሉ። በተጨማሪም የተለያዩ ዛቻና ማስፈራሪያዎች እየደረሱባቸው መሆኑን ፓርቲዎች ሲገልጹም ይደመጣል። ከዚህ ጋር ተያይዞ የፖለቲካ ፓርቲዎች የሚደርሱባቸው ችግሮች እንዲፈቱ በማድረግ በኩል ምን እየተሰራ ነው ሲል ኢሳት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤትን ጠይቋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ
ሰለሞን አየለ በሰጡ ምላሽ በምክር ቤቱ 60 የሚደርሱ የፖለቲካ ፓርቲዎች እንደሚገኙና እነዚህ ፓርቲዎችም በምክር ቤቱ ሕግና ስራ መሰረት እንደሚተዳደሩ ተናግረዋል። የእነዚህ የፖለቲካ ፓርቲ አባላትና አመራሮች ለተለያዩ ችግሮች ሲጋለጡም በዞንና በወረዳ በሚገኙ የጋራ ምክር ቤት አማካኝነት ችግሮቻቸው በተዋረድ እንዲፈቱ እየተደረገ ነው ብለዋል። 60 የሚሆኑ የፖለቲካ ፓርቲዎችን ያቀፈ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አለ። ይህ የጋራ ምክር ቤት ሁል ጊዜም ቅድሚያ ሰጥቶ የሚሰራው የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አለ። በተዋረድ የክልሎች የፖለቲካ ፓርቲዎች የጋራ ምክር ቤት አለ። በዞን እስከ በወረዳ ድረስ የደረሱ የጋራ ምክር ቤቶች አሉ እኛ። ስለዚህ በተዋረድ ያሉት በተዋረድ ነው የሚፈታው እዛው የጋራ ምክር ቤት። በግል የሚፈቱ ፓርቲዎች በግል የሚሄዱባቸው መንገዶች በግል ይሄዳሉ። ከዛ ያለፈውን ጉዳዮች ደግሞ እዛው የጋራ ምክር ቤት አቅርበው ያስፈታሉ። እዛው ወረዳ ላይ የጋራ ምክር ቤት ይፈታል። ወረዳ ሲያልፍ ዞኑ ይፈታል። ዞን ሲያልፍ የክልሉ ይፈታል። የክልሉ ሲያልፍ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ይፈታል። ሰብሳቢው አክለውም የሚታሰሩ የፖለቲካ ፓርቲ አመራሮች ጉዳያቸው በሕግ የሚታይ ሲሆን በምክር ቤቱ ስር በሚገኝ ቋሚ ኮሚቴ አማካኝነት የሚሰራ ይሆናል ሲሉ ተናግረዋል። ከዚህ በተጨማሪም ፓርቲዎች ችግሮቻቸው እንዲፈቱላቸው በማድረግ በኩል እስከ ከፍተኛ የመንግስት አካል ድረስ ባለው መዋቅር መሰረት የታሰሩ አመራሮች እንዲፈቱ እያደረገ እንደሚገኝ ገልጸዋል። አገራዊ ሂደቱን በተመለከተ በደንብ የተደራጀ ነው። እኛ ጋር ራሱን የቻለ አሁን የህግ ጉዳዮች በቋሚ ኮሚቴ ራሱን አስችሎ የሚመራ አለ። እነዚህ አይነት ኬዞች ሲፈጠሩ ኦልሬዲ ለህግ ጉዳዮች ቋሚ ኮሚቴ ይመራል። ጉዳዩን ይመረምራል፣ ያጣራል። የህግ አስተያየት ጭምር አቅርቦ ለስራ አስፈጻሚ ያቀርባል። በስራ አስፈጻሚ ቀጥሎ ያሉ ሂደቶችን ከመንግስት ጋር ከሌሎች ጋር ያሉ ሂደቶችን የሚሄድባቸው ሂደቶች ይኖራሉ። በአብዛኛው እነዚህ የአመራሮች አባሎች መፈታቶች ላይ ኦልሬዲ ከዚህም በፊት የነበረው በአመራሮች በጣም ሰፊ ከቦታው ድረስ በመንቀሳቀስ የተለያዩ የፖለቲካ ፓርቲዎችን ከመንግስት ጋር ያለውን ሂደቶች የታሰሩትን ማስፈታት ችግሮችን ዘው ረድቶ የመፍትሄ አካል ከመሆን ጀምሮ ከተቋቋመለት ዓላማ አንጻር ሰፊ ስራዎችን ሰርቷል። እየሰራም ነው አሁን የሚገኘው። ለስር የተዳረጉ የፖለቲካ ፓርቲ አመራሮችና አባላት እንዲፈቱ በማድረግ በኩል እየሰራ እንደሚገኝ ነው የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የገለጸው። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3285 ኢትዮጵያውያን ወደ ሀገራቸው ተመለሱ። ተመላሾቹ 2747 ወንዶች፣ 508 ሴቶችና 30 ጨቅላ ህጻናት ሲሆኑ ከእነዚህ ውስጥም 159 ዕድሜያቸው ከ18 በታች የሆኑ ታዳጊዎች እንደሚገኙ ተገልጿል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን የመመለስ ስራ እስካሁን 18969 ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው እንደተመለሱ ተጠቁሟል። ለተመላሽ ዜጎች ተገቢውን ድጋፍና እንክብካቤ በማድረግ ከቤተሰብ ጋር ለማቀላቀል ስራ እየተከናወነ እንደሚገኝም የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ ያመለክታል። በሲዳማ ክልል ሐዋሳ ከተማ እንጀራን ከባዕድ ነገር ጋር በመቀላቀል ሲሰሩ የነበሩ 84 የንግድ ቤቶች ተያዙ። በክልሉ በዚህ ድርጊት ተሰማርተው ሲሰሩ የነበሩ ነጋዴዎች አብዛኞቹ ንግድ ፈቃድ የሌላቸው ሲሆኑ በአሁኑ ሰዓት በሕግ ተጠያቂ ሆነዋል። የሲዳማ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ ቡርቃ ቡቱላ ነጋዴዎቹ በከተማው ዙሪያ የሚገኙ እንደሆኑ ገልጸው ተጠያቂ ለማድረግ በክልሉ ከተለያዩ ተቋማት ጋር እየተሰራ እንደሆነ ለኢሳት ተናግረዋል። አሁን እንጀራን ከጀሶ ጋር በማቀላቀል በከተማ ዳርቻ አካባቢ የሚሰሩ ወደ 84 የሚሆኑ ቤቶች ናቸው ሐዋሳ ከተማ ውስጥ የተለዩት። እነዛ ላይ ማጣራት ስራ እየሰራ ነው ያለው በቲም። እሱን ሲያልቅ በግብረ ሂደት የተመራ ስለሆነ የምግብና መድኃኒት ቁጥጥር፣ የሲዳማ ክልል ጤና ቢሮ፣ የፍትህ ንግድ ቢሮ በጋራ እየሰራ ያለ ስለሆነ ፖሊስን ጨምሮ በዚህ ጉዳይ ላይ ድርጊቱን ሲፈጽሙ የተገኙ ግለሰቦችን በሕግ ተጠያቂ ለማድረግ ናሙናዎች ተወስደው በምርመራ ላይ እንደሚገኙ ምክትል ኃላፊው ተናግረዋል። እነሱ በማጣራት ሂደት ውስጥ ነው ያሉት። አሁን በጋራ እየተሰራ ነው እሱ ስራ። ሐዋሳ ከተማ ወደ እንትን አልተደረሰም። ናሙና እየተላከ እሱ ምላሽ እየተጠበቀ ላይሰንሳቸው ንግድ ፈቃድ ለምንድነው ንግድ ፈቃድ የሌላቸው ደግሞ እየተሰጉ እየተከደ ነው። የተያዙ ሰዎች አሉ፣ የተለያዩ ቤቶች አሉ፣ የታሰሩ ሰዎች አሉ፣ ግን ለቅጣት አልተቀደ።
ቢሮው ሌሎች ይህን መሰል ድርጊት የሚፈጽሙ ካሉ ከድርጊታቸው እንዲታቀቡ እንዲሁም ክልሉ ትኩረት ሰጥቶ እየተከታተለ እንደሚገኝም አሳውቋል። በሶስት ሀገራዊ ቋንቋዎች የመንጃ ፈቃድ ስልጠና እንዲሰጥ ተፈቀደ። በአፋን ኦሮሞ፣ ትግርኛና ሶማሊኛ ቋንቋዎች የመንጃ ፈቃድ ስልጠና እንዲሰጥ መፈቀዱን የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን አስታውቋል። ባለስልጣኑ በሪፎርም ሂደት ውስጥ እንደሚገኝና ለረጅም ጊዜ ሲጠይቁ የነበሩ በርካታ የተገልጋዮችን የመልካም አስተዳደር ጥያቄዎች እየፈታ እንደሚገኝ ገልጿል። ተቋሙ ከሚሰጣቸው በርካታ አገልግሎቶች ውስጥ አዲስ መንጃ ፈቃድ አገልግሎት አንዱ ሲሆን የእጩ አሽከርካሪዎች የንድፈ ሐሳብ ስልጠናና ፈተና በአማርኛ ቋንቋ ብቻ ሲሰጥ እንደነበር ጠቅሷል። በአፍ መፍቻ ቋንቋቸው በአማራጭነት ቢሰለጥኑና ቢፈተኑ የተሻለ ውጤት ሊያመጡ እንደሚችሉ ለረጅም ጊዜ ሲጠየቁ የነበሩ የመልካም አስተዳደር ጥያቄ መሆኑን የባለስልጣኑ መረጃ አመላክቷል። ይህን ተከትሎም ተቋሙ በዝርዝር ጉዳዩን ፈትሾ የአካታችነት ጥያቄው አሳማኝ መሆኑንና የተሟላ የካሪኩለም ዝግጅት ስራ መጠናቀቁን በማንሳት ለመንጃ ፍቃድ በሶስት ሀገራዊ ቋንቋዎች ስልጠና እንዲሰጥ መወሰኑን አስታውቋል። በዚህም ፈቃድ ከተሰጣቸው 137 ማሰልጠኛ ተቋማት ውስጥ ከአማርኛ በተጨማሪ በአፋን ኦሮሞ፣ ትግርኛና ሶማሊኛ ቋንቋዎች ለማሰልጠን ፈቃደኛ መሆናቸው ተገልጿል። በሌላ በኩል እጩ አሽከርካሪዎች ከአማርኛ በተጨማሪ በቀረቡት የቋንቋ አማራጮች መሰልጠንና መፈተን እንደሚችሉ ባለስልጣኑ አስገንዝቧል። የኢትዮጵያ ፌዴራል ፖሊስ በርካታ ህገወጥ የጦር መሳሪያዎችን ከ146 ተጠርጣሪዎች ጋር በቁጥጥር ስር መዋሉን ገለጸም። የኢትዮጵያ ፌዴራል ፖሊስ በ2017 በጀት ዓመት 9 ወራት በርካታ ህገወጥ የጦር መሳሪያዎችን ከ146 ተጠርጣሪዎች ጋር በቁጥጥር ስር መዋሉን ገልጿል። የተለያዩ የህገወጥ ጦር መሳሪያ ዝውውሮችን ለመከላከል በተደረገው ኦፕሬሽን 121 የጦር መሳሪያዎችን ከመኖሪያ ቤቶች 8989 ከጸረ ሰላም ኃይሎች 36 የጦር መሳሪያዎችን ደግሞ በኬላዎች ላይ መያዙ ታውቋል። ህብረተሰቡ ህገወጥ የጦር መሳሪያ የሚያስከትለውን ከፍተኛ ጉዳት በመገንዘብ ተቋሙ ወንጀል ለመከላከል እያደረገ ባለው ከፍተኛ ጥረት ውስጥ በባለቤትነት በመሳተፍ ህገወጥ የጦር መሳሪያ ዝውውርን ሊመለከት በዜጎች ተሳትፎ መተግበሪያና በ991 ነፃ የስልክ መስመር ጥቆማ በመስጠት የዜግነት ድርሻውን እንዲወጣ የኢትዮጵያ ፌዴራል ፖሊስ ጥሪውን አቅርበዋል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የያዝነው ዜና እንደቀጠለ ነው። አሁን ደግሞ ቢዝነስ ዜናዎችን የምንከታተልበት የአየር ጊዜ ላይ ደርሰናል። መሰረት ባዩ ትጠብቀናለች። ወደዛው እንለፍ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸውን የቢዝነስ ዘገባዎች ይዤላችሁ ቀርቤያለሁ። ከዘገባዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኢትዮጵያና ኬንያ ለ2 ዓመታት በዘለቀ ድርድር በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ የሁለትዮሽ የንግድ ልውውጥን ለማቀላጠፍ የሚያስችል የመግባቢያ ስምምነት ተፈራርመዋል። በዚህም መሰረት በሞያሌ ድንበር ላይ ለሚደረጉ የሸቀጦች ንግድ የማስጀመሪያ ጣሪያ $1000 የአሜሪካ ዶላር እንዲሆን ተወስኗል። በሞምባሳ የተጠናቀቀው ይህ ስምምነት የንግድ ሂደቶችን በማቅለል የድንበር ማህበረሰቦችን የኢኮኖሚ እንቅስቃሴ ለማሳደግ ያለመ ነው። በስምምነቱ የኢትዮጵያ የድንበር ንግድ ዞን ከሞያሌ በ50 ኪሎ ሜትር እንዲሁም የኬንያ ደግሞ በ10 ኪሎ ሜትር ርቀት ላይ የሚወሰን ሲሆን ነጋዴዎችን በጋራ በተስማሙበት የምርት ዝርዝር መሰረት እስከ $1000 የአሜሪካ ዶላር የሚደርስ የንግድ ልውውጥ በወር እስከ 4 ጊዜ ድረስ ማካሄድ ይችላሉ ተብሏል። ይህ ስምምነት የንግድ ዋጋ ጣሪያዎችን፣ የጉዞ ድግግሞሽን እና
የድንበር ንግድ ዞኖችን የመሳሰሉ ጉዳዮችን በመዳሰስ ለ2 ዓመታት በዘለቀ ድርድር የተገኘ ውጤት ነው። በኬንያና ኢትዮጵያ መካከል ያለው የንግድ ግንኙነት ጠቀሜታ የሚያሳዩ የቅርብ ጊዜ መረጃዎች እንደሚያመላክቱት እንደ አውሮፓውያኑ አቆጣጠር በ2023 ኢትዮጵያ በምስራቅ አፍሪካ ለኬንያ ትልቁ የኤክስፖርት መዳረሻ ነበረች። ኬንያ ወደ ኢትዮጵያ በላከቻቸው ሸቀጦች 86.2 ሚሊዮን ዶላር ገቢ ያገኘች ሲሆን ከኢትዮጵያ ወደ ኬንያ የገቡት ምርቶች በዋናነት ቡና፣ ሻይ፣ ህይወት ያላቸው እንስሳት፣ የዘይት እህሎች ሲሆኑ መጠናቸው 36.7 ሚሊዮን የአሜሪካ ዶላር መድረሱ ይታወቃል። ብሔራዊ ባንክ የኢንሹራንስ ኩባንያዎችን አስተዳደር ለማሻሻል አዲስ መመሪያ ወጣ። የኢትዮጵያ ብሔራዊ ባንክ በመላው ሀገሪቱ የሚገኙ የኢንሹራንስ ኩባንያዎች የድርጅት አስተዳደርን ለመለወጥ ያለመ አዲስ መመሪያ በቅርቡ አስተዋውቋል። ይህ እርምጃ በዘርፉ ግልጽነትና ተጠያቂነትን ለማምጣት ትልቅ አስተዋጽኦ ይኖረዋል ተብሎ ይጠበቃል። በዚህ ወር የወጣው መመሪያ ቁጥር SIB 2025 የኢንሹራንስ ኩባንያዎች አስተዳደርና ቁጥጥርን የሚመለከቱ በርካታ ማሻሻያዎችን ያካትታል። በተለይ የቦርድ አባላት ቢያንስ 1/3ኛውን ከኩባንያው ጋር ምንም አይነት ግንኙነት የሌላቸው ገለልተኛ አካላት እንዲሆኑ እንዲሁም ሰራተኞች በቦርድ ውስጥ እንዲወከሉ ይጠይቃል። በዘርፉ አንጋፋ የሆኑት አቶ ጌታቸው በሻወርድ ይህንን መመሪያ የኢትዮጵያን የኢንሹራንስ ኢንዱስትሪ አስተዳደርና ዘላቂነት በእጅጉ እንደሚያሻሽል ገልጸዋል። መመሪያው የጥቅም ግጭትን ለመከላከል ጥብቅ ቁጥጥር የሚያደርግ ከመሆኑም በላይ ኩባንያዎች ቁልፍ የስራ አስፈጻሚ ኮሚቴዎችን እንዲያቋቁሙ ያስገድዳል። የቦርድ ተጠያቂነትን ለማሳደግ ኩባንያዎች በየዓመቱ የራሳቸውን አፈጻጸም እንዲገመግሙ የሚጠይቅ ሲሆን ይህም የፖሊሲ ባለቤቶችን ጥቅም ለማስጠበቅ ያለመ ነው። በተጨማሪም መመሪያው ኢንሹራንስ ሰጪዎች የአካባቢ ማህበራዊና የአስተዳደር መርሆችን በስራቸው እንዲያካትቱ ያበረታታል። ይህ መመሪያ ኢትዮጵያ እስከ ሰኔ 25 ድረስ ገለልተኛ የኢንሹራንስ ቁጥጥር ኤጀንሲ ለመመስረት በዝግጅት ላይ ባለችበት ወቅት የወጣ ሲሆን ይህም ዘርፉን ለዓለም አቀፍ ኢንቨስትመንት እንደሚያጋልጥ ይጠበቃል። የኢንዱስትሪ ተንታኞች የአዲስ አስተዳደር ደንብ የዘርፉን ሙሉ አቅም ለመክፈት ወሳኝ እርምጃ እንደሆነም ይስማማሉ። የኢትዮጵያ ታምርት ንቅናቄ ይፋ ከተደረገ ጀምሮ የሚመረቱ ምርቶች በአይነትና በጥራት ተወዳዳሪነታቸው እያደገ መምጣቱን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። አቶ መላኩ አለበል እንደገለጹት የኢትዮጵያ ታምርት ንቅናቄ ይፋ ከተደረገ ጀምሮ ባለፉት ዓመታት በርካታ ውጤቶች ተመዝግበዋል። ባለፉት 3 ዓመታት የሚመረቱ ምርቶች ከዓመት ዓመት አይነታቸው፣ ጥራታቸውና ተወዳዳሪነታቸው እያደገ መምጣቱን አንስተዋል። ምርቶች ገበያ እንዲያገኙና ትስስር እንዲፈጠርላቸው በማድረግ በኩልም ትልቅ ሚና መጫወቱን ነው የገለጹት። መንግስት ለማኑፋክቸሪንግ ትልቅ ትኩረት በመስጠት በዘርፉ የሚስተዋለውን የቅንጅት ችግር መቅረፉንና ይህንም ተከትሎ አምራቾች ውጤታማ የማምረት ስራ ውስጥ መግባት መቻላቸውን አመልክተዋል። የኢትዮጵያ ታምርት ንቅናቄን የበለጠ ውጤታማ ለማድረግ በርካታ ተግባራት እየተከናወኑ መሆኑን ጠቁመው የማኑፋክቸሪንግ ካውንስል ተቋቁሞ ወደ ስራ መግባቱን ለአብነት መጥቀሳቸውን ኢዜአ ዘግቧል። አየር መንገዱ ወደ ናይጄሪያዋ ሌጎስ የሚያደርገውን በረራ በጥፍ አሳደገ። የኢትዮጵያ አየር መንገድ ወደ ናይጄሪያዋ ሌጎስ ከተማ እያደረገ ያለውን 7 ሳምንታዊ በረራ ከሰኔ 24 ቀን 2017 ዓ.ም ጀምሮ ወደ 14 ሳምንታዊ በረራ ማሳደጉን አስታውቋል። አየር መንገዱ ለደንበኞቹ ይበልጥ ምቹ የበረራ አማራጭ መስጠት የሚጀምር መሆኑን በማህበራዊ ትስስር ገጹ አስታውቋል። ወዲህ ደግሞ አየር መንገዱ ወደ ናይጄሪያዋ ኢኑጉ የሚያደርገውን በረራ በጊዜያዊነት ማቋረጡን አስታውቋል። የኢትዮጵያ አየር መንገድ በናይጄሪያዋ ኢኑጉ አካኑ ኢቢያም ዓለም አቀፍ አውሮፕላን ማረፊያ የሚያደርገውን በረራ እስከ ሚያዝያ 28 ቀን 2017 ዓ.ም ማቋረጡም ነው ያመለከተው። በረራው የተቋረጠው በአውሮፕላን ማረፊያው እየተከናወነ በሚገኘው የጥገና ስራ ምክንያት መሆኑን አየር መንገዱ ገልጿል። በበረራው መቋረጥ ምክንያት ደንበኞቹ ላይ ለሚደርሰው መጉላላት ይቅርታ የጠየቀው አየር መንገዱ ውሳኔውን የወሰነው የደንበኞቹን ደህንነት ለመጠበቅ መሆኑን አየር መንገዱ በማህበራዊ ሚዲያው ባደረሰው መረጃ ጠቁሟል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የፈጥኖ ደራሽ ኃይል በአልፋሽር ባደረሰው ጥቃት 7 ሲቪሎች መገደላቸውን የሱዳን ጦር አስታወቀ። በሌላ በኩል በካርቱም በኮሌራ ወረርሽኝ 3 ሰዎች ሲሞቱ በደርዘን የሚቆጠሩ በወረርሽኙ መያዛቸው ተገልጿል። ዝርዝሩን ሸሪፍ ኢማም ያቀርበዋል። በሱዳን ሰሜናዊ ዳርፉር አልፋሽር ከተማ እሁድ ዕለት ቢያንስ 7 ሲቪሎች ሞተው በርካቶች ቆስለዋል። ይህን ያለው የሱዳን ጦር ነው። ድርጊቱን የፈጸመው ደግሞ የሱዳን ፈጥኖ ደራሽ ኃይል። በምዕራብ ኦምዱስማን የፈጥኖ ደራሽ ኃይል ያደረሰው ጥቃት የሱዳን ጦር ኃይል አውግዟል። ጦርነቱ የአካባቢውን ሰላምና የሰብአዊ ሁኔታውን በአልፋሽር ከፍ አድርጎታል። የፈጥኖ ደራሽ ኃይሉ ከተማዋን ከቧል። በየጊዜው በሚፈጽመው ጥቃት ሲቪሎች ባሉበት አካባቢ በመቶዎች የሚቆጠሩ ሰዎች ይሞታሉ ተብሏል። የሱዳን የ6ኛ እግረኛ ጦር አዛዥ እሁድ ዕለት የደረሰውን አደጋ በተመለከተ በሰጡት ማረጋገጫ 7 ሲቪሎች ሲገደሉ በርካቶች ደግሞ ቆስለዋል። የፈጥኖ ደራሽ ኃይሉ በ120 ሚሜ ሞርታር ባደረሰው ጥቃት ብለዋል። በአልፋሽር የዓይን እማኞች ለሱዳን ትሪቢዩን እንደነገሩት የመኖሪያ አካባቢዎች በቦምብ ተደብድበዋል ብለዋል። ቦታዎቹም አልራዲፍ፣ አልዚያዲህ፣ አልዳራጅ፣ አልአዩላ ናቸው። የጦሩ ጠቅላይ መምሪያና የቀድሞ የተባበሩት መንግስታት ሰላም አስከባሪ መቀመጫ መመታታቸውንም ጨምረው ተናግረዋል። እንደ ምስክሮቹ ገለጻ የከፋው ውድመት ከማስከተሉ በላይ በመሰረተ ልማቶችም ላይ ጉዳት አድርሰዋል ብለዋል። የካርቱም መንትያ ከተማ በሆነችው ኦምዱስማን ከተማ በምዕራብ በኩል ከፍተኛ ጦርነት በመካሄድ ላይ ነው። ወታደራዊ ምንጮች ለሱዳን ትሪቢዩን እንደነገሩት የሱዳን ጦር በደህንነት አገልግሎትና በማዕከላዊ ፖሊስ ኃይል እየታገዘ ከፈጥኖ ደራሽ ኃይል ጋር እየተፋለመ ነው። ጦርነቱ ኢላማ ያደረገው 125ኛ ብርጌድ ጠቅላይ መምሪያ በፊታሽ አካባቢ የሚገኘውም በሰሜን ኮርዶፋ ግዛት አዋሳኝ ላይ ያለውን ቦታ ነው ብለዋል። የመረጃ ምንጮቹ እንዳስረዱት የሱዳን ጦር ከፍተኛ ኪሳራ አጋጥሞታል፣ በሰው ኃይልም ሆነ በወታደራዊ ቁሳቁስ ብለዋል። የፈጥኖ ደራሽ ኃይልን ለማጥቃትና ከአካባቢው አስለቅቆ ለማስወጣት የሱዳን ጦር በምዕራብ ኦምዱስማን ወደፊት እየገፋና አንዳንድ አካባቢዎችን እየተቆጣጠረ ነው። ቀደም ሲል በፈጥኖ ደራሽ ኃይሉ ተይዞ የነበሩ የጦር ካምፖችን ጭምር። ወታደራዊ ምንጮች ጨምረው እንደገለጹ ቀጣይ ኦፕሬሽኖች ለመፈጸም እቅድ ተይዟል። ወደ ኦምዱስማን ባራ የሚወስደውን መንገድ ለመቁረጥ። ምክንያቱ ደግሞ ዋነኛ የአቅርቦት መስመር ነው ለፈጥኖ ደራሽ ኃይሉ ተብሎ ስለሚታሰብ። በሌላ በኩል ቢያንስ 3 ሰዎች መሞታቸውና 68 ሰዎች ደግሞ በኮሌራ ወረርሽኝ መጠቃታቸው ተገልጿል። የኮሌራ ወረርሽኝ የተከሰተው አልካላ በተባለው በደቡባዊ ካርቱም አካባቢ እንደሆነ የአገር ውስጥ የአደጋ ማስታወቅ ቡድን እሁድ ዕለት አስታውቋል። የኮሌራ ወረርሽኙ መከሰት ሰበብ በካርቱም እየተባባሰ የመጣው የንጽህና አጠባበቅ ጉድለት ነው። የንጹህ መጠጥ እጦት፣ የቆሻሻ በየጊዜው አለመወገድ እና በጦርነቱ ሳቢያ አስከሬኖች ከጎዳና ላይ በወቅቱ ተነስተው በአግባቡ ስለማይቀበሩ እንደሆነ ተገልጿል። የጀበል አውሊያ የአደጋ ጊዜ በጎ ፈቃደኛ ሰራተኞች ለሱዳን ትሪቢዩን እንደነገሩት ቡድኑ የ3 ዓመት ሴት ሕፃን ልጅ ሞትና የ18 ሰዎች አዲስ የተያዙ ከጤና ተቋም መመዝገባቸውን ተናግረዋል። ቡድኑ አክሎም ሌላ 2 በኮሌራ የሞቱ ሰዎች በአልካልካላ መገኘታቸውና 50 ያህል በበሽታው እንደተያዙ የሚጠረጠሩ በአካባቢው ተርኪሽ ሆስፒታል ተገኝተዋል ብሏል። በጎ ፈቃደኞቹ እንዳስጠነቀቁት የኮሌራ ወረርሽኝ በእጅጉ እየተስፋፋ ነው። ምክንያቱ ደግሞ ሙሉ በሙሉ የጤና ተቋማት በመውደማቸው ብለዋል። ከዚህ ጎን ለጎን ንጹህ የመጠጥ ውሃ እጥረት በመኖሩ ነዋሪዎች በአብዛኛው የሚጠቀሙት ጥራቱ ያልተጠበቀና የተበከለ ውሃ እንደሆነ ተናግረዋል። የአደጋ ጊዜ ሰራተኞቹ ነዋሪዎች ውሃውን አፍልተው እንዲጠቀሙ ወይም የውሃ ማከሚያ ኪኒን እንዲጠቀሙ አሳስበዋል። ዜናውን ስናጠናቀቅ ሱዳን ትሪቢዩንና አልጀዚራን በመረጃ ምንጭነት ተጠቅመናል። የእስራኤል ጦር ባለፈው ወር በጋዛ 14 የፍልስጤም የሕክምና ባለሙያዎችንና የተባበሩት መንግስታት ድርጅት ሰራተኛን ለመገደላቸው ምክንያት ነው ሲል ምክትል አዛዡን ከስራ ማሰናበቱን ገለጸም። ተሽከርካሪዎቹን ሐማስ እየተጠቀምባቸው ነው ብለው በማመን ወታደሮች ተኩስ ከፍተዋል ቢልም
ከሞቱት የሕክምና ባለሙያዎች በአንዱ የተቀረጹ ምስሎች ኮንቮዮቹ በምሽት በሚያብረቀርቁ የአደጋ ጊዜ መብራቶች ሲጓዙ ያሳያሉ። ይህም ከእስራኤል ግኝት ጋር ይቃረናል ተብሏል። ዮሐንስ ተስፋ ዝርዝር አለው። ግድያው ዓለም አቀፍ ቁጣን የፈጠረ ሲሆን በገለልተኛ አካል እንዲጣራም ጥሪ ቀርቧል። የነፍስ አጥን ተሽከርካሪዎች ከአንድ ሰዓት በፊት በእስራኤል ወታደሮች የተደበደቡትን ባልደረቦቻቸውን ለመርዳት በጨለማ ውስጥ ሲሮጡ የእስራኤል ኃይሎች ከገደሏቸው 4 ሳምንታት አልፈዋል። ከፓራሜዲኮች አንዱ የሆነው ሪፋት አራድዋን እናቱን ይቅርታ ሲጠይቅና ከመሞቱ ጥቂት ቀደም ብሎ ጸሎት ሲያደርስ ተሰምቷል። የእስራኤል ጦር በመጋቢት 23 ስለተከሰተው ነገር አንድ ወጥ የሆነ ዘገባን ለማቅረብ ረጅም ጊዜን ለምርመራ ተጠቅሟል። የእስራኤል ጦር ወታደሮቹ የነፍስ አድን ሰራተኞችን በስህተት መግደላቸውን ሲያምን ነገር ግን ወታደሮቹ ሁሌም በስጋትና በአደጋ ውስጥ እንደሚንቀሳቀሱ ያምኑ ነበር ብሏል። የሕክምና ባለሙያዎቹ ከዚህ ቀደም አምቡላንሶችን እንደ መሸሸጊያ ሲጠቀምበት ከነበረው ሐማስ ጋር ግንኙነት እንደነበራቸው ተነግሮናል ያሉ ቢሆንም በዚያ ወቅት አዛዡ ከባድ ስህተቶችን ፈጽሟል። በምርመራው እንደተገለጸው በመጀመሪያዎቹ 2 አደጋዎች የተነሳው የእሳት ቃጠሎ በወታደሮቹ የተግባር አለመግባባት የተከሰተ ሲሆን ከጠላት ኃይል ተጨባጭ ስጋት ገጥሞናል ብለው በማመን ነው። ሶስተኛው ክስተት ደግሞ የትዕዛዞች ጥሰትን ያካትታል። የመከላከያ ሰራዊቱ በጦርነቱ ያልተሳተፉ ዜጎች ላይ በደረሰው ጉዳት መጸጸቱን አሳውቋል። እስራኤል በመጨረሻ ከ4 ቀናት በኋላ የተባበሩት መንግስታት ድርጅት ቦታውን እንዲጎበኝ ስትፈቅድ አሰቃቂ ግኝቶች ታይተዋል። አስከሬኖች በጅምላ መቃብሮች ውስጥ ተጥለዋል። ተሽከርካሪዎች ተጣብቀው አሸዋ ውስጥ ተቀብረዋል። በሌላ በኩል እስራኤል ማስረጃ ለመደበቅ እየሞከረች እንዳልሆነ በኃይለ ቃል በተሞሉ መግለጫዎች አሳውቃለች። ፓራሜዲኮች ታስረው አልተገደሉም። ምንም እንኳን ቀደምት ጭምጭምታዎች ቢኖሩም የፍልስጤም ፎረንሲክ መርማሪዎችም ይህንን እየጠየቁ አይደለም። የተተኮሰባቸው ቁስሎች መግቢያና መውጫ ቀዳዳዎችን አግኝተናል። በአብዛኛው በጡንቻ በደረትና በሆድ አካባቢ ናቸው። እንደ አጋጣሚም 3 ቦታ ቁስሎቹ በጭንቅላት ውስጥ ነበር። በሕይወት ካሉት የሕክምና ባለሙያዎች መካከል አንዱ የሆነው አሳድ አልናሳስራ አሁንም ቤተሰቦቹ ዜናውን ሲጠብቁ በእስራኤል ኃይሎች ታግቷል። አሳድ መታሰሩን ስንሰማ ትንሽ ተረጋግተን ነበር፣ ግን ወደ የትኛው እስር ቤት እንደተወሰደና እንዴት እያስተናገዱት እንዳሉ አናውቅ። ስለሆነም አሁንም በጣም ጭንቀት ውስጥ ነን። ትናንት የፍልስጤም ቀይ ጨረቃ ቃል አቀባይ የእስራኤልን ግኝት ውድቅ በማድረግ ዘገባው በውሸት የተሞላ ነው ብላለች። እስራኤል ከገደለቻቸው የሕክምና ባለሙያዎች መካከል 6ቱ የሐማስ አባላት መሆናቸውን ገልጻ ስማቸውን ለመጥራት ማቀዷንም ተናግራለች። እናም ትናንት ከሰዓት በኋላ በተሰጠው መገለጫ ላይ ባለስልጣናቱ በአንደኛውና በሁለተኛው የአምቡላንስ ጥቃት መካከል ባለው ሰዓት ውስጥ አምቡላንስን ጨምሮ ሌሎች በርካታ ተሽከርካሪዎች እንዳልተተኮሰባቸው የሚያሳዩ የሳተላይት ምስሎችን አሳይተዋል። እስራኤላውያን እንደሚሉት ከሆነ ወታደሮቻቸው ስጋት ካልተሰማቸው በቀር በሕክምና መኪናዎች ላይ ተኩስ እንደማይከፍቱ እርግጠኞች ናቸው። መረጃውን ስናጠናቅር ቢቢሲን፣ ዶቼ ቬለንና አልጀዚራን በዋቢነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሰው ዜና እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን የምንከታተልበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎቻችን ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። ነገሌ አርሲ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋገጠ። በኢትዮጵያ ከፍተኛ ሊግ ምድብ ላይ እየተወዳደረ የሚገኘው ነገሌ አርሲ እግር ኳስ ክለብ ከስልጤ ወራቤ ጋር ያደረገውን ጨዋታ 3-1 በሆነ ውጤት ማሸነፉን ተከትሎ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል።
በምድቡ ሁለተኛ ደረጃ ላይ የሚገኘው ደሴ ከተማ አቻ በመለያየቱ ምክንያት ነገሌ አርሲ የነጥብ ልዩነቱን ወደ 4 በማስፋት አንድ ጨዋታ የቀረው የ2018 የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለብ መሆኑን አረጋግጧል። በመሆኑም ከሳምንታት በፊት ከምድብ ሀ ቀድሞ ወደ ፕሪሚየር ሊግ ማደጉን ያረጋገጠው ሸገር ከተማና ነገሌ አርሲ ለቀጣዩ የውድድር ዘመን የኢትዮጵያ ፕሪሚየር ሊግን የሚቀላቀሉ አዳዲስ ክለቦች ሆኗል። ካፍ ለመጪው የ2025 አፍሪካ ዋንጫ ውድድር አዲስ የአጋርነት ስምምነት ተፈራረመ። የአፍሪካ እግር ኳስ የበላይ ካፍ የሞሮኮ አየር መንገድ የቀጣዩ የ2025 አፍሪካ ዋንጫ ውድድር ይፋ አጋር በመሆን ስምምነት መፈጸሙን አስታውቋል። ስምምነቱ በተጨማሪም የ2024 ሴቶች አፍሪካ ዋንጫ እና ሌሎች ውድድሮችን ያካተተ መሆኑ ተገልጿል። በስምምነቱ መሰረት በውድድሩ የሞሮኮ አየር መንገድ ብሔራዊ ቡድኖችን እና በተለያዩ ሀገራት የሚገኙ ደጋፊዎችን እንደሚያጓጉዝ ተገልጿል። ሞሮኮ በቀጣይ በሁለቱም ጾታዎች የሚደረጉ የአፍሪካ ዋንጫ ውድድሮችን እንደምታዘጋጅ ይታወቃል። ካርሎ አንቸሎቲ ከማድሪድ ጋር እንደሚለያዩ ተገለጸ። የአውሮፓ ቻምፒየንስ ሊግን 5 ጊዜ በማንሳት ቀዳሚ የሆኑት ጣሊያናዊ አሰልጣኝ ካርሎ አንቸሎቲ በውድድር ዓመቱ መጨረሻ ከሪያል ማድሪድ ጋር እንደሚለያዩ ዘ አትሌቲክ አረጋግጧል። ሪያል ማድሪድ ለአሰልጣኙ በክለቡ ከአሰልጣኝነት ውጪ በሌላ ሚና እንዲቆዩ ጥያቄ አቅርቦላቸው የነበረ ቢሆንም አንቸሎቲ ግን ጥያቄውን ለመቀበል ፈቃደኛ ለመሆናቸው ሲነገር ምርጫቸው የብራዚል ብሔራዊ ቡድን መረከ መሆኑ ተዘግቧል። በመሆኑም ሎስ ብላንኮቹ በካርሎ አንቸሎቲ ምትክ አሰልጣኝ ዣቪ አሎንሶን ለመሾም ንግግር መጀመራቸው ተገልጿል። አሰልጣኝ ዣቪ አሎንሶ ሪያል ማድሪድን ማሰልጠን ፍላጎታቸው መሆኑ ሲገለጽ ባለፈው ዓመት የሊቨርፑልን ጥያቄ ያልተቀበሉት በዚህ ምክንያት መሆኑ ተነግሯል። ባየር ሊቨርኩሰን በበኩሉ አሰልጣኙ ወደ ሪያል ማድሪድ የማምረት ፍላጎት እንዳላቸው እንደሚያውቅና በመንገዳቸው መቆም እንደማይፈልግ ተዘግቧል። ሁለቱ ክለቦች ከተስማሙ ሎስ ብላንኮቹ ዣቪ አሎንሶን ለመውሰድ ከ15 እስከ 20 ሚሊዮን ዩሮ የሚደርስ ገንዘብ ለባየር ሊቨርኩሰን ሊከፍሉ እንደሚችሉ ዘ አትሌቲክ ዘግቧል። ሌስተር ሲቲ ከፕሪሚየር ሊግ መውረዱን ያረጋገጠ ሁለተኛ ቡድን ሆነ። በአሰልጣኝ ሩድ ቫን ኒስትሮይ የሚመራው ሌስተር ሲቲ በትናንትናው ዕለት በሊቨርፑል 1-0 በሆነ ውጤት መሸነፉን ተከትሎ ከእንግሊዝ ፕሪሚየር ሊግ ወደ ሻምፒዮንሺፑ መውረዳቸው ተረጋግጧል። በ33 ጨዋታ በ18 ነጥብ 19ኛ ደረጃ ላይ የተቀመጠው ሌስተር ሲቲ ሳውዝሃምፕተንን በመከተል ከሊጉ የወረደ ሁለተኛው ክለብ ሆኗል። 18ኛ ደረጃ ላይ የሚገኘው ሌላኛው አዲስ አዳጊው ኢፕስዊች ታውንም ከቀሪ 5 የሊጉ ጨዋታዎች በአንዱ ከተሸነፈ ወይም አቻ ከወጣ ወደ ሻምፒዮንሺፕ የሚወርድ ሶስተኛው ቡድን ይሆናል። በመሆኑም ሌስተር ሲቲ ኢፕስዊች ታውንና ሳውዝሃምፕተን በመጡበት ዓመት ተመልሰው ወደ ሻምፒዮንሺፕ ይወርዳሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የያዝነው ዜና እስካሁኑ ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ